ከሁሉም ሴቶች ጋር አንዳንድ ጥፌ ላስ የሚያደርገው ኤርሚያስ አሁን ላይ ደግሞ ወደነ አቶ ሌኩን ቤት የሚገባበት አንድ ትልቅ ነገር እንደያዘ ተናግሯል። ታዲያ በእርግጥ ሴሬስነቷ፣ ጠንካራነቷ እንደዚህ ሰባብሯት ስብርብር አድርጓት ጠንክር ብላ ማቆሟ በእጅጉ ያስደስታል። የዚህን ያህል ጠንካራ ናት ተብላ አትጠበቅም ነበረ። ሕፃን ልጅ ናት፣ ቀበጤ ናት፣ ዱርዬ ናት እየተባለች ልጅ ነበረች ኤሚ። ታዲያ ዛሬ ላይ ደግሞ ሴትነቷ፣ ጀግናነቷ፣ ጥንካሬዋ እንደዚህ አይነት ወንድ ልጅ እጅ ላይ ጥሏት አለማለቃቀሷ ይህ ነገር በእጅጉ የሚያስደስት ነገር ነበር። ታዲያ አሁን ደግሞ ጠንካራ ሁና እሱን ማየት አልፈልግም በማለት ጠንክራ እንዳትሄድ ደግሞ አስሮ የሚያስቀር አንድ ነገር አለው። ልክ ሶሻል ሚዲያ ላይ እንደለቀቀው ቪዲዮ አሁንም ደግሞ እሷን የሚያስፈራራበት አንድ የራቁት ቪዲዮ ይዞባታል። ከዚህ በፊት ልክ እምራንን እንደያዘባት ሁሉ እምራንን ይዞ ገንዘብ ለመቀበል ከሷ ልክ እንደሚያደርገው ነገር አሁን ደግሞ ከኤሚ ወደ ቤት ይዛው የሚገባበትን መንገድ ሌላ ነገር አማራጭ ስለሌለው ይጠቅመኛል ያለውን የራቁት ቪዲዮ አስኪሯት አብሯ ካደረ በኋላ ይህንን ነገር ይዞባታል። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? እስኪ ከየት ሀገር ሆናችሁ እንደምትከታተሉኝ ኮሜንት ላይ አሳውቁኝ እያልኩኝ ኑሃሚን ቀጣይ ክፍል አብረን እንጫወታለን። ናሆምም በመጨረሻም አይኑን ለመግለጥና አንድ ነገር እንዳለ ይህ ነገር ትክክል እንዳልሆነና ከዚህ ቤት አንዳች የተፈጠረ ነገር እንዳለ መጠራጠር ጀምሯል። ይህ ጥርጣሬው ምንድን ነው? አምራን እናትህ ተቀብላኛለች፣ እናትህ ደውላልኝ ነበረ፣ ይቅርታ ብላኝ ወደ ቤት ሄጄ ነበረ የሚለውን ነገር በእጅጉ ለሱ ይህ ነገር የሚያስደስተው ነገር ቢሆንም ምክንያቱም እናቱና ባለቤቱ መቼም ቢሆን ሊዋደዱ የማይችሉ ወይዘሮ ዝናሽ መቼም ቢሆን ልትቀበላት የማትችል ልጅ መሆኗን አምራን በሚገባ ያውቃል። ታዲያ ዛሬ ላይ ደግሞ በከፋው ጊዜ አስቀያሚ ነገር አይቶ እሷ ደግሞ ይህንን ነገር የሚያረጋጋ ነገር ነው በማለት ከእናቱ ጋር እንደተስማማችና ለዛውም ደግሞ ወይዘሮ ዝናሽ ደውላ ይቅርታ እንደጠየቀቻት መናገሯ ለሱ ደግሞ አይኑን እንዲገልጥ አድርጎታል። ታዲያ ይህን ነገር ደግሞ ከመደሰት ይልቅ አልገባኝም፣ በፍጹም ይህ ነገር ሊሆን አይችልም፣ እናቴ ለዛውም እናቴ ደውላ ይቅርታ ብላ ይህ ነገር የማይዋጥልኝ ነገር ነው፣ እንደገናም ደግሞ ሲቀጥልም ደግሞ አንድ ነገር አለ ማለት ነው ከዚህ ጀርባ ብሎ እንዲመራመርና ከእናቱም ጀርባ እናቱ የተያዘችበት አንድ ነገር እንዳለ ተጠራጥሯል። እዚህ ነገር ጀርባ ሁለታቸው አምራን የያዘችው አንዳች ነገር ሳይኖር ይህንን ያህል ተማምና ወደዛ ቤት እንደማትሄድና ወይዘሮ ዝናሽም ይህንን ነገር የምትቀበልበት አንዳች ነገር እስካልያዘችባት ድረስ እናቱ በፍጹም የማትበገር የማትሸነፍ አይደለም ይቅርታ ልትልና ይቅርታ የሚያስብል ምንም አይነት ነገር የላትም። የተከራከረችው በልጇ ነው። በልጇ ክብር ነው የተወዳደረችው የተደራደረችው። ሽንጧን ገትራ እየተከራከረች ያለችው ስለ ልጇ ነው። ልጄ እንደዚች ባለጌ አሳልፌ አልሰጥም በሚል ነው። ምክንያቱም በተለያየ ማስረጃ አይታታለች። ልጅቷ በእርግጥ ትክክል አይደለችም። የምትፈልገው ጥቅም ነው፣ እንዲሁም ደግሞ ገንዘብ። ከዛም ባሻገር ደግሞ ከኤርሚያስ ጋር ግንኙነት እንዳላት ስለምታውቅ እናቱ መቼም ቢሆን ልትደራደር አትችልም በልጇ። ታዲያ ከዚህ ነገር ጀርባ ደግሞ አንዳች ነገር አለ፣ ይህንን ነገር አውቀዋለሁ እያለ ነበረ። በሌላ በኩል ወይዘሮ ዝናሽ አንድ የሚሰብራት ነገር እና ደግሞ ያልጠበቀችው አሁን ላይ በፊት ላይ የዘራችው ነገር ዛሬ ላይ ዋጋ ያስከፈላት ይገኛል ባላሰበችው መልኩ። በሌላ በኩል ደግሞ አንድ ልጇና ትንሽ ልጅ ተብላ እንደፈለገች የሚያቀብጧት የነበረች ልጅ ዛሬ ላይ ደግሞ ያልጠበቀችው ቦታ ላይ ውላለች። ስለ ክብር የምትጨነቀው ወይዘሮ ዝናሽ የቤታቸውን ክብር ደግሞ በተለይም ለዛ ልጅ እንደዚህ መውረዷን በኤደን ሰምታለች። በተናደደች ጊዜ ኤደንን ልታስወጣ ስትል ጎትታ ልታስወጣ ስትል ኤደን ደግሞ በቀላሉ መውጣት የማትችል ልጅ መሆኗንም አሳይታታለች። ኤደን በእርግጥ በቀላሉ የማትወጣ ልጅ ነበረች። አንድ ትልቅ ነገር አሳውቃ ተደብቃ ኤሚ ስታወራ የሰማችው ነገር ነበረ። ስለዚህ ያደረገችውን ነገር ልጅሽ ከዛ ባለጌ ጋር እንደወረደች በማለት እንግዲህ የሰማችውን ነገር አሳውቃ አሳብዳታለች። ታዲያ የኤሚ ደግሞ እንደዚህ መሆን ወይዘሮ ዝናሽ ይሄንንም ልጅ መቼም ቢሆን ልትቀበለው አትችልም። በመጀመሪያ ደረጃ የዚህ ቤት ጠላት እንደሆነ በሚገባ ያውቃሉ። በመጀመሪያ እንደተመለከተችው ወይዘሮ ዝናሽ አይኗን ጥላበት እንደነበረ
ሁላችንም እናውቃለን። በመቀጠል ከኑሐሚን ጋር ያደረገው ነገር እንዲሁ ደግሞ የልጇ ፍቅረኛ የተባለችው ጋር ጓደኛ ሆኖ ደግሞ እንዲሁ በሌላ በኩል ልጇን ናሆምን መበስበሱ ይህ ነገር ስላለ ስለዚህንም ነገር ሊያሳብዳት የሚችል ሌላ ነገር ነው። የአምራንን ጉዳይ ሳጨርስ ሌላ የሚያስነቅል አሳብዶ የሚለቅ ነገር ይህ ነገር ገጥሟታል። ታዲያ ኤሚም ደግሞ ምንም ነገር አላደረግኩም ብላ እንዳትሸመጥጥ አንዳች ነገር እንዲቀበሉ በማለት ደግሞ እነሱን የሚያሸንፍበት አንዳች ነገር ከሰዎች ይህንን ነገር እንዲያጠፋላቸው ከሰዎች ዓይን እንዲሰውራቸው የሚል እንግዲህ ለእነሱ ማስፈራሪያ የሚሆን ማስረጃ ስለያዘ ከማስረጃዎቹ ትንሹን ለቋል በሶሻል ሚዲያ። ከዛ ቀጣዩ ደግሞ እንግዲህ የሚፈልገውን ነገር ለከባድ ገንዘብ እንግዲህ ሌላውን ደግሞ የሰው ልጅ ሊያዩ የማይገባ ከባድ ነገር የሚያሳፍር ነገር ደግሞ ይዞባታል። ሌላ የሚመጻደቅበት ነገር ደግሞ ወይዘሮ ዝናሽ ይህ ነገር ይህ ጥያቄ እንዴት እንደዚህ ታደርጊያለሽ፣ እንዴት ክብራችንን ታጎድፊያለሽ የሚለውን ነገር ተነጋግራ ሳጨርስ ደግሞ ሌላ አንድ ዱብዳ ገጥሟታል። ይህንን ነገር ቀጥታ ያመለከተችውና ያዞረችው ያገናኘችው ከኑሐሚን ጋር ነበረ። ምክንያቱም ይህን ነገር ኑሐሚን እንጂ ከኑሐሚን ውጭ ማንም አያውቀውም። ስለዚህ የተናገረችው ኑሐሚን ናት በሚል ወደ ኑሐሚን ነበር ያዞረችው። ታዲያ ኑሐሚን ብቻ ናት በማለት ደግሞ ወይዘሮ ዝናሽ ትኩረቷን ኑሐሚን ጋር ስታደርግ እንግዲህ እሷም ደግሞ ሁለታቸውንም ባንዴ የምትቀጭበት ነገር በሌላ በኩል በኑሐሚን በኩልም ቢሆን ኑሐሚንንም ስለምጠላት እሷን ሌላ ችግር መፈንቀል ስለምትፈልግ ለሷ ኑሐሚን ናት የነገረችኝ በማለት የሰማችውን ነገር ስልክ ሲያወራ ተደብቃ የሰማችውን ነገር ወደ ኑሐሚን አጣብቃለች። ታዲያ ኑሐሚን ደግሞ ባላሰበችው በዚህ መልኩ ደግሞ ሌላ ችግር ውስጥ ገብታለች። ታዲያ ኑሐሚን ደግሞ ወደነ ወይዘሮ ዝናሽ ቤት የሄደችው እህቷን ለማምጣት ነበረ። ወይዘሮ ገነት ወደ ክፍለ ሀገር ሄዳ የነበረ ሲሆን ታዲያ ከክፍለ ሀገር ስትመለስ ከሀዘን ቆይታ በኋላ ስትመለስ ልጇ ወደ ወይዘሮ ዝናሽ ቤት መመለሷ በእጅጉ አናዷታል። ወይም ደግሞ እናቷ የለችም ማለት ነው። እኔ ከሌለው እናንተ እሷም እህቷ አይደለችም አንተም ደግሞ አባቷ ማለት አይደለህም፣ ይቅር አላላችሁኝም ወይ የሚል ሀዘኔታ ስለታየባት ታዲያ ይህ ነገር ደግሞ ስላልሰማችን ነው ቢሉም ተቀባይነት ስላላገኘች ታዲያ ኑሐሚን አሁኑኑ ሄጄ እጇ መዝሼ አመጣልሻለሁ በሚል በሌላ በኩል ኤደን ወደ ቤቷ ተባራ መውጣቷን አልተመለከተችም ነበር። ታዲያ ኑሐሚን ወደ ቤት ስትመጣ ደግሞ የጠበቃት ይህንን ሚስጥር አንቺ ብቻ ነሽ የምታውቂው፣ ታዲያ ይህንን ሚስጥር ደግሞ ለምን አሳልፈሽ ሰጠሽኝ፣ በተለይም ደግሞ ለእምራን የሚል ነገር ነበር የያዘችላት። እሷ ግን ስለምታወራው ነገር ምንም የምታውቀው ነገር እንደሌላ ብነግራትም ምንም ልትሰማት አልቻለችም ነበር። በመጨረሻ ማብራሪያዋን መስጠት እንዳትችል ደግሞ የወይዘሮ ዝናሽ ጉድ ደግሞ ማንም መስማት የሌለበት ደግሞ ከኋላ ልጇ እየመጣች ስለነበረ እየተነጋገሩበት የነበረውን ዳግም እውነት ወንድሜ ነው የሚል ጥያቄ፣ ይህንን ጥያቄ ደግሞ የሚያስነሳ ከኤሚ ጆሮን ገብቷል። ለመነጋገር ስለማይችሉ ከዚህ በላይ መነጋገር ስለማይችሉ ነገሮችን በዚህ ጋር አቁመውታል። ኑሐሚንም እኔ አይደለሁም የሚል ማብራሪያን ብትሰጥም ልትሰማት አትችልም። ስለዚህ ያላት አማራጭ ኤሚም ስለተመለከተቻት ጥላ መሄድ ነው። ታዲያ ወደ ቤትም ደግሞ ስትመለስ እንዲሁም ደግሞ ወይዘሮ ገነትም ደግሞ ኤደን ተባራ ክብረ ቢስ ሆና ከሰው ቤት ወዳ ገብታ እንዲሁ አባረው ወደ ቤቷ እስኪመልሷት ድረስ በእጅጉ አዝናባታለች። የወይዘሮ ገነት ለውጥ በእጅጉ ደስ ይላል። ወይዘሮ ገነት ልጇን ለዚህ ደረጃ እንድትደርስና ጆሮ ጠቢ እንድትሆን የማይሆን ቦታ እንድትውል ምክንያት የነበረች ሴት ስትሆን ዛሬ ላይ ደግሞ እስኪትባረር ድረስ ከሰው ቤት መቆየቷ፣ ከዚህ በፊት ሽጉጥ ተመዞባት አሁን ላይ መሄዷ እንዲሁም ደግሞ በተለይም እንዲሁ ተጎትታ ውጭልኝ ተብላ መውጣቷ በእጅጉ አሳዝኗታል። ታዲያ በዚህ መካከሉ ነው እየተከራከሩ ደግሞ የበፊቱን ጥላቿ እንድታቆም አሁንም በእርግጥ ይህ ነገር የተደበቀ ይሆን ከነሱ ጀርባ ሌላ ሰው ትሆን የሚል ነገር ነበረ። ነገር ግን ወይዘሮ ገነት በእጅጉ ተቀይራለች። በእጅጉ ደስ የሚል ነገር ነው። ታዲያ ይህ ክርክር ደግሞ ከቤተሰቦቹ ደግሞ ከአቶ ተሰማ ዘንድ ቢደርስም በተለይም ደግሞ ለእህትሽ ያለሽን ጥላቻ ቀይሬ፣ ህይወትሽን ቀይሬ አስተካኪ የሚለው ምክሯ አሁንም ድረስ ስላለ ታዲያ አቶ ተሰማ ደግሞ እንዲስማሙና እሱም ይቅር እንዳላትና ከዚህ በኋላ ልዩነት እንዳይኖር እኔ ሁላችሁንም ወዳለው ማናችሁም ከማናችሁ ልዩነት እንዲኖር አልፈልግም በማለት ኤደንን ከእናቷ ጋር አስማምቷታል።
ታዲያ በሌላ በኩል ደግሞ ይህ ጥያቄ ያልተመለሰላት ዛሬ ጆሮዋ ላይ የገባው ለኤሚ ዛሬ ላይ ብቻ ሳይሆን ይህ ነገር ጆሮዋ ላይ የገባው ትልቅ ጥያቄ የሚፈጥርባት አንድ እንክብካቤ አለ። ዳግምና ወይዘሮ ዝናሽ እየተጓተቱ ፊትና ኋላ አብረው መሄዳቸው ለኤሚ በተደጋጋሚ ለኤሚ የሚሆን እንዲሁ ደግሞ ለናሆም በተደጋጋሚ የሚጠይቁት ጥያቄ ነው። ከኛ በላይ የተለየ ነገር አለው እንዴ? በሙሉ ኮንፊደንስ ሆኖ ይሄ ልጅ ድርጅቱ ጋር መስራት እፈልጋለሁ እንዲሁ ደግሞ ማንኛውንም ነገር ሲከራከር ስለሚሰሙት ዳግም በእንደዚህ አይነት ነገር የሚከራከረው የእናት ፍቅር ስላልሰጠችው ጥላው ስለጠፋች አባቱ እናትም አባትም ሆኖ ስላሳደገው የመጣው ለበቀል ነው። ስለዚህ ወይዘሮ ዝናሽ ደግሞ ጉዷ እንዳይታወቅባት ስትል ትተናነስም ነበረ። ከመተናነስም ባሻገር ደግሞ ስታውቀው በእርግጥ ዳግም ደስ የሚል የተረጋጋ መልካም ልጅ ነው እንደ ወጣትነቱ ወይም ደግሞ የእሷ ልጅ እንደ ቀበጡ ልጇ አይደለም። ስለዚህ ወይዘሮ ዝናሽ ምንም ቢባል አሁን ላይ በዳግም አትደራደርም። ኤሚ በፍጹም ከማንም ጋር በክብር በሰላም የማትነጋገረዋ ኤሚ ዛሬ ላይ ደግሞ ትልቅ ሰው ሆና በክብር ወደ ኑሐሚን ሄዳ ኑሐሚን በሰላማዊ መንገድ ለማናገር እና ኑሐሚን ትልቅ ነገር የምታውቀው ነገር እንዳላት ሚስጥር ጠባቂና ጠንካራ ሴት መሆኗን ስለምታምን ስለዚህ የህይወት ጥያቄ የሆነውን ነገር ትመልስልኛለች፣ የሰማውን ነገር ትክክል ነው፣ ስለዚህ ትጠቅመኛለች በማለት ወደ እሷ አምርታ ነበረ። ታዲያ በመካከላቸው ሆነው ደግሞ እየተነጋገሩ በዚህ መካከል ኤርሚያስ ከመካከላቸው ደርሷል። ከፍቅረኛ ጋር ምን ትሰሪያለሽ፣ በፍቅረኛ ዙሪያ ምን ትሰሪያለሽ የሚለው ለሁለታቸውም ለኤሚ በተለይ ግራ አጋብቷታል። ምክንያቱም ያንተ ፍቅረኛ የትኛዋ ናት እንድትል ያደረጋት ደግሞ የተረጋጋ ልጅ አለመሆኑን ከዚህ በፊት የማትሰማ ብትሆንም አሁን ላይ ግን የማይረባና ከእነሱም ጋር ያችም ያችም ሁሉም ጋር እንደሚልከሰከስ ዛሬ ላይ መስማት ችላለች። ክብሯን ካጣች በኋላ ማንነቷን፣ ቤተሰቦቿን፣ ሁሉ ነገሯን ካጣች ካዋረደች በኋላ ዛሬ ላይ ነው ገልጣለች። ታዲያ ማንኛችንንም ነው በማለት በገረምታ ነበር የጠየቀችው። ለመሆኑ እሷ ወይስ እኔ የትኞቹ ነን ማንኛችንን ፍቅረኞች የሚል ሲሆን ነገር ግን ከኑሐሚን ጋር ትልቅ ጥላቻ እንዳለበት አሳይቶ በተለይም ደግሞ የልጄ ገዳይ ነሽ፣ ልጄ ሞቷል፣ ልጄን ገለሻም በሚል ኑሐሚን ጋር ነገር አንስቶ የማይሆን ነገር ሸልሟ ነበር። ነገር ግን ኑሐሚን የማይሆን ወሬውን ከንቱ ወሬውን አልሰማችውም። በመቀጠልም ደግሞ ከእሷ ጋር ማውራት ፈልጋለሁ ዘወር በልልኝ ስትለውም እሱ ደግሞ ከእሷ ጋር የምታወርድ ነገር የለም ቢላትም እሷ ግን ጥፊ ሰጥተዋለች። ክብረ ቢስ መሆኑን ታውቃለች፣ የማይረባ ልጅ መሆኑን ታውቃለች። ከአጠገቤ ድርሽ እንዳትል በማለት ብታስፈራራው ነገር ግን እሱ ትልቅ ነገር እንደያዘባትና ይህ ጥፊ ትልቅ ነገር እንደሚያስከትልባት ሶሻል ሚዲያ ላይ አሁን ላይ ያየችው ነገር ትንሽ እንደሆነና በቀጣይ ደግሞ ዋናውን እንደሚያስተላልፈውና አብረው ስለተኙ አመሰግናለሁ ለጥፊውም ጭምር በማለት አስፈራርቷታል። የዛሬው ክፍል ይህን ይመስል